የከበረ ማዕድን የተፈጥሮ ሀብት ባለቤቷ አፍሪካ የገዢ መደቦች በመተሩላት ልኩላ ጸጋዋን የሚገባትን ማሻግራ ሳትመለከት ዘመን ቆጥራለች። ይህ ከእውነታው በተቃርኖ የቆመው የአህጉሪቱ መልክ ትርክቱንም የጦርነት የግጭት ማጣቀሻ እንድትሆን ከማድረጉም በላይ በዓለም አቀፍ መድረኮች ወካይ እንድታጣ ሰሚም እንዳታገኝ መንስኤ ሆኗታል። አፍሪካውያንም በህብረት አንድ ላይ ሆነው ጨክነው በቃ ይሄ የሚገባን ቦታ ይሄ ነው፣ ቁጥራችን ይሄን ያክል ነው፣ ምክንያቱም ያን ያክል ከ1 ቢሊዮን የሚልቅ ህዝብ ያለው አህጉር በጸጥታው ምክር ቤት አንድም ተወካይ የለውም። አፍሪካ ይሄን ሁሉ ቢሊዮን ህዝብ ይዛ ይሄን ሁሉ ናቹራል ሪሶርስ ይዛ በተለይ ደግሞ 50% በዛ መድረክ የሚታየው የአፍሪካ ጉዳይ ነው። ስለዚህ ባለቤቱ በሌለበት የባለቤቱን ጉዳይ ማየት በጣም ይከብዳል። እንዲህ ያለው ፍትሃዊነት የጎደለው በአህጉሪቱም የበደል ያለ የሚነሳው ሂደቱም ከገዢዎች ከልክ ያለፈ ብያኔና ትርክት በላይ ያገባኛል ንቁ ተሳትፎ አለመኖር አሁን ድረስ ለዘለቀው የአህጉሪቱ ውክልና ማጣት እንደ አንድ ገፊ ምክንያት ተደርጎ ይወሰዳል። አፍሪካ የራሷን ሀብት በራሷ ትጠቀም፣ ራሷን ጉዳይ በራሷ ትወስን፣ እኩል ውክልና ይኑራት፣ ራሷን በራሷ ታስተዳድር፣ በተባበሩት መንግስታትም በጸጥታው ምክር ቤትም በሁሉም በኩል እኩል ይወከል የሚለውን ገፍቶ አለመሄድ። የአፍሪካ ሀገራቶች እስከ 1960ዎቹ መጨረሻ ነፃ ሲወጡ በተለይ ነፃ መውጣታቸውን እንጂ ያዩት በእንደዚህ ኢንፍሉዌንሻል ተጽዕኖ አሳዳሪ ተቋማቶች ውስጥ ስቴክ ሆልደር መሆን ብቻ ሳይሆን ተከሳሽ ብቻ ሳይሆን ራሳቸው እዛ ስቴጅ ላይ የራሳቸው ወንበር ተሰሚነት እንዲኖራቸው ክሌም ሲያደርጉ ገፍተው ሲታዩ አናይም። በዚህም ምክንያት አፍሪካ በዓለም መድረክ ሊኖራት የሚገባውን ጥቅም እንዳታስጠብቅና በተለያዩ ውሳኔዎች ላይ ባይተዋር እንድትሆንም አድርጓታል። ይህ ሲባል ለአህጉራዊ ቁመና የታገሉ በዓለም አቀፍ ደጅ የሞገቱ ሀገራት የሉም ማለት እንዳልሆነ የሚያነሱት ተመራማሪዎቹ በየቀጠናው የነበሩ ተደማጭ ሀገራት በብዙ ጥረዋል ባይ ናቸው። በስርዓተ መንግስታት መለዋወጥ ያልተገታው የኢትዮጵያ አቋም ደግሞ ስለ አፍሪካ ጥቅም ቀድሞ የሚነሳ በልዩነትም የሚጠቀስ በጎ ሚና ሆኖ ታሪክ ከትቦታል። ኢትዮጵያ እውነት ለመናገር በሁሉም የመሪዎች መለዋወጥ ለአፍሪካ ያላት ስታንድ ተመሳሳይ ነው። እውነት ለመናገር አፍሪካን ለማቀራረብ፣ ለማሰልጠን፣ ነፃ ለማውጣት በሎጂስቲክ በሰው ኃይል ለአፍሪካን ጸጥታ፣ ሰላም ኢትዮጵያ ብዙ ነው የከፈለችው። አፄ ኃይለ ሥላሴ በጣም በዚህ ዙሪያ በጣም ተራማጅ ናቸው። መንግስቱ ኃይለ ማርያም ትንሽ ገፋ ለማድረግ ሞከረ። ያው ወደ ኩባ ቢያደላም ወደ ሶሻሊስት ቢያደላም የቀድሞው ጠቅላይ ሚኒስትር መለስ ዜናዊ በጣም ሲፋለም መንግስቱ ምንም እንኳን በአገር ቤት ዲክታተር እንኳን ቢሆን ለአፍሪካ ዩኒየን እንትን ምንታል ሲል ነበረ። ፕላስ ደግሞ እንደዛው የመጡ እንትኖች በተለይ ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ ከመጡ በኋላ አፍሪካ ለተባበሩ መንግስታት ተቋማት ጁኒየር አይደለችም፣ ዊ አር ኤ ሲኒየር ነው ያለው። ኢትዮጵያ አሁንም የመሪነት ሚናዋን አጠናክራ ቀጥላለች። በታደመችበት በተጋበዘችበትም ዓለም አቀፍ መድረክ ስለ አፍሪካ ጥቅምና ውክልና ሳትሞግት ቀርታ አታውቅም። ይህን የተናጠል መልክ የወል በማድረጉ ሂደት ውስጥ ለፍትሐዊ ውክልናው አፍሪካውያን በጋራ ሊቆሙና ሊተጉ ይገባል የቀረበ ምክር ሀሳብ ነው። የአፍሪካን ጉዳይ አንስቶ እንኳን ሲያነሳ፣ ሲወያይ፣ ሲነጋገር አፍሪካውያን የሚሆኑ ድምጾች እዛ ውስጥ መሰማት መቻል አለባቸው። እሱ ትልቁ ጋፕ ነው። እሱ መሰረትን መስተካከል አለበት። ይሄን ምንድነው የምናደርገው የሚለው ግን አፍሪካውያን ራሳቸው ቤታቸው ላይ ብዙ መነጋገር ይጠይቃቸዋል። ቢያንስ ከቀጠናዊ አካባቢ ከሆኑ ድርጅቶች ውስጥ ተጨማሪ በዚህ ጉዳይ ላይ ስራ መስራት ይጠይቃል።